بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تي في تملكاتوچاችን እንደምን ሰነበታችሁ እነሆ በሱና ቲቪ ተዘጋጀው ለናንተ ዘውትር በዚህ ሰዓት የሚደርሰው የዊላዳው ሌል ፕሮግራማችን ካሁኑ ሰዓት ጀምሮ ለናንተ መድረሱን ይቀጥላል ኢንሻአላሁ ተዓላ። በዛሬው ፕሮግራማችን ደግሞ ከባለፈው የቀጠለ ስለ الصلاه على النبي صلى الله عليه وسلم በርሳቸው ላይ ሶላዋትን ማውረድ ያለው ያዘለው ትሩፋት ምንድነው? ስለሱ የመጣውን ሐዲስ ወይንም የመጡ ዘገባዎችንም አውርተን ስላልጨረስን ማለት ነው በዛ ዙሪያ የሚያጠነጥኑ ርዕሰ ጉዳዮችን ነው ኢንሻአላሁ ተዓላ በዛሬው ክፍላችን የምንዳስስ የሚሆነው። አብራችሁን ቆዩ። السلام عليكم ورحمة الله تعالى وبركاته. وعليكم السلام. أهلا وسهلا بكم. كون دهنا متأتشو እንግዲህ ሼክ በመግቢያችን ላይ ለማውሳት ወይንም ለመጥቀስ እንደሞከርኩት የነብዩ አለይሂ ሰላቱ ወሰለም የሳቸው ውዴታን ከምናንጸባርቅበት ወይንም ወደርሳቸው በሳቸው ወደሳቸው መቅረቢያ ወደ አላህ መቃረብ ስለሆነ ዒባዳም ስለሆነ ማለት ነው ወደዚህ የሚያደርሰን የሆነው አንደኛው መስመር እንግዲህ በርሳቸው ላይ ውዴታችን የምንገልጽበት በርሳቸው ላይ የአላህን እዝነት የአላህን ደረጃቸውን እንዲጨምርላቸው የምናደርገው ዱዓ ወይንም በተዘዋዋሪ ደግሞ الصلاه على النبي አንደኛውና ዋነኛው መስመር እንደሆነ እያየን ነበር ከዚህ በፊት ባሳለፍናቸው ፕሮግራሞቻችንና ኢንሻአላሁ ተዓላ በሳቸው ላይ የምናወርዳቸው ሶላዋት ሁኔታቸው ወይንም አረፍተ ነገሩ ቃል አገባቡ የተለያየ ሊሆን ይችላልና እርሱን እንዲያው ከማውሳታችን በፊት በስለሳቸው በርሳቸው ሶላዋት ማውረድ ላይ ከሚያበረታቱ ወይንም ስለዛ ከመጡ ሐዲሶች ኢንሻአላህ የተወሰነውን አንስተን ብንጀምር የተሻለ ነው ብዬ አስባለሁ። ኢንሻአላህ ተፈضሉ። طيب بارك الله فيكم. بسم الله والحمد لله والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. طيب الصلاة على النبي صلى الله عليه وسلم بزو أسراروች ብዙ በረካቶች ብዙ ከራማቶች አሉትኝ ከነኛ መካከል በአንዳንድ ኹጠብ الجمعة ኪታቦችም በተለያዩ ዑለማዎች የሚጠቅሱት አለና الصلاة على النبي صلى الله عليه وسلم 10 ጥቅሞች 10 ከራማዎች አለው ብለው ከሚጠቅሱት መሃል አንደኛው الصلاة على النبي صلى الله عليه وسلم سبب ምክንያት ነው ለምን የአላሁ سبحانه وتعالى رحمة ለማግኘት ማለት ነው فمن صلى عليه مرة صلى الله عليه بها 10 صلاة الملك الجبار يا الله سبحانه وتعالى رحمة ያገኛል ማለት ነው ከጥቅሞቹ መካከል አንዱ የአላህን ረህመት ማግኘት ይሄ በጣም ትልቅ የሆነ ነው ሌላው شفاعة النبي المختار የነብያችንን عليه الصلاة والسلام شفاعة ማግኘት ነው እንዳውም በሐዲስ ነብዩ عليه الصلاة والسلام يوم القيامة እኔ ላይ አቅረብ የሆነ መንዚል ያለው ሶላዋት የሚያበዛ ነው ያሉትኛ አይደለም ስለዚህ ሶላዋት ማብዛት ጥቅሞቹ በጣም ብዙ ናቸው እና የነብዩንም عليه الصلاة والسلام شفاعةውን ማግኘት الاقتداء بالملائكة በመላእክቶች اقتداء ወይንም የነሱን አርአያ ማድረግ ይሄም አንድ ከራማው ነው ማለት ነው كذلك مخالفة المنافقين ከሙናፊቆች ጋር مخالفة ማድረግ ከነሱ ጋር መለያየት ከነሱ ጋር አንድ አለመሆን محو الخطايا والأوزار الله سبحانه وتعالى
ወንጀሉን ያብስለታል። ያኒ ሶላዋት ያበዛ ሰው አላሁ ተባረከ ወተዓላ ወንጀሉን ያብስለታል። ወንጀል የመማር ከዚህ በፊት ሼክ ጀማል ባሉትኝም ምንድነው ያሉት ነብዩ አለይሂ ሰላቱ ወሰላም ያኒ ሶላዋትን ምን ያህል አድርግላችሁ ያላቸውን ሰሃቢ እንደዚህ አደርጋለሁ ብሎ ሲላቸው ምንድነው ያሉት? ኢዘን ቱክፋ ህሙካ አይደለም ወቱግፈሩ ዙኑቡካ ያኒ ወንጀልህም ይማራል። ስለዚህ ሰላዋት ለወንጀል መማር ወይንም ወንጀሉን አላህ እንዲያብሰው ምክንያት ነው የሚሆነው። ቀዳኡል ሐዋኢጅ ሌላው ብዙ እቺን በሀገራችንም ደረጃ ያኒ ሰላዋት ለቀዳኡል ሐዋኢጅ በጣም እንትን ያደርጉታል እኮ አይደለም እንዴ? በተለያየ ቦታ ሰላዋትን በላ አንድ ሐጃ መሰለን እንደዚህ ያለብኝ ሐጃ ስለዚህ ሰላዋት ኢላ ገይሪ ዛሊከ ስለዚህ ሰላዋት ማብዛት ሐጃውንም አላሁ ሱብሓነሁ ወተዓላ ያሳካለታል፣ ሐጃው ይሆንለታል። ከዛሊከ ተንዊሩ ዘዋሂሪ ወልአስራር እላዩም ዛሂሩም ባጢኑንም አላሁ ሱብሓነሁ ወተዓላ የበራ ኑር በኑር ያደርግለታል። النجاة من عذاب دار البوار كذلك الله سبحانه وتعالى تزاتشنيا واسا نجايا وطوال يعني يدنال مالتنا مدانن ያገኛል። ይሄም በጣም ትልቅ የሆነ እንትን ነው። ምክንያቱም ነገ በአኺራ ከዛ እሳት የሚደን ተሆነ ምንም አልቀረበትም። دخول دار الرحمة والقرار ወደ ጀነት መግባት ይሄም ከሰላዋት ከራማዎቹ መካከል አንዱ ነው። ሰላሙል መሊክል ገፋር እነኚህ በአጠቃላይ ለሰላዋት ያሉት ትሩፋቶች ናቸውና አንድ ሰው ሰላዋት በሚልበት ሰዓት እነኚህ ሁላ እያገኘ ነው፣ እነኚህ ሁላ ጥቅሞችን እየተጠቀመ ነውና ሰላዋት ማብዛቱ በጣም ትልቅ የሆነ ጥቅም ነው ያለው ማለት ነው። حتى عند سو وانجلو بيمار يعني يا وانجل مماريانا ولا نايدلا وانجلو بيمار من قربت خلاص الله تعالى وانجلو تمارلت بقى تلك شلماتنا يا غنيو مالتنا እንግዲህ ያው ይሄንን የሶላዋት ጥቅሞች ብለው ያስቀመጡ ዑለማዎች ጠቅላላ አድርገው እንግዲህ ባዩትና ሁሉንም ያካትታል ብለው ባሰቡት መልኩ ወደ 10 ብለው የከፋፈሏቸው ለኛ ለማስረዳት ወይንም ይሄን ያክል ያዘለ ጥቅም ነው ለማለት ነው እንጂ እንዲሁ በ10 ብቻ ይገደባል ለማለት አይደለም። ያው ግልጽ ነው የዚህ ትሩፋቱ በጣም ብዙ ነው። ግን በተለያየ መልኩ ብናየው ከነኛ አሁን ከጠቀሳቸዋቸው ከ10ሩ በአንደኛው የሚመደቡ ነው የምናገኘውና እንደው በጥቅሉ እነኚህ በነብዩ ላይ አለይሂ ሰላቱ ወሰለም ሶላዋትን በማውረድ የምናገኛቸው ውጤቶች ወይንም ጥቅሞች ናቸው ማለት ይቻላል። እንግዲህ ስለ ሶላት ሲጋዎች ከማውራታችን በፊት አንዳንድ ዑለማዎች የሚጠቅሱት ነገር አለ። ሼክ ጀማል እንግዲህ በእሳቸው ላይ ሶላትና ሰላም ይውረድ ነው የምንለው ብዙ ጊዜ اللهم صل وسلم على سيدنا محمد ከሆነ ነገር ግን ኢፍራድ ማድረጉ ለምሳሌ الصلاه على محمد ወይንም صلى الله على محمد ብቻ ምንል ከሆነ ሰላምታን ወይንም ሰላምን የማንጨምርበት ከሆነ ምንድነው በዚህ መካከል ያለው ልዩነት የሚለውን ኢንሻአላህ ጠቅሰን ወደ ሲጋዎቹ እንሄዳለን። ሶላዋትን በማውረድ ዙሪያ ላይ ያው አላሁ ተባረከ ወተዓላ በቁርአን ያለም ምንድነው ያ አዩሀል ለዚነ አመኑ ሶሉ ዐለይሂ ወሰሊሙ ተስሊማ ነው። ስለዚህ ሶላዋትን ተስሊሙም ነው የታዘዝነውና በማቆራኘቱ ላይ ዑለማዎች ያሉት ነገር ምንድነው አንድ ሰው በአንድ መጅሊስ ላይ ቁጭ ብሎ ሶላት የሚያወርድ ከሆነ ሶላት ብቻ اللهم صل على محمد اللهم صل على محمد ሊሆን ይችላል የሚለው ይህንን ብቻ እያለ اللهم صل على محمد ወይም ደግሞ ወሰሊም የምትለውን ቃል ሳይል ሰላም ሳወርድ ከመጅሊሱ ከተነሳ መክሩህ ነው የተጠላ ነው ብለው የጠቀሱበት ሁኔታ አለ። ከዚህ ጋር ተያይዞ ምሳሌ በአንድ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም እነ ሰኻዊይ በዘገቡት ሐዲስ ላይ من صلى علي عصر يوم الجمعة 80 مرة غفرت له ذنوب 80 عاما ያሉበት ወይም ደግሞ ذنوب 80 سنة ያሉበት ሐዲስ አለ። ከዓሱር በኋላ ጁሙዓ ቀን 80 ጊዜ በኔ ላይ ሶላዋትን ያወረደ የሆነ ሰው
የ80 ዓመት ወንጀሉን አላህ ይምርለታል ያሉበት ሐዲስ አለ። ሰውየው 80 ዓመት እንኳን ባይኖር ቢኖረው ኖሮ ይሰራ የነበረውን ወንጀል ይማርለት ነበረ፣ ቀሪው ደግሞ አጅር ይሆንለታል፣ ሐሰና ይጻፍለታል ብለው ዑለማዎች ተርጉመውታልና እዚህ ላይ በምን አይነት ሲጋ ሲባል የመጣቸው ሲጋ ሰላም የላትም። اللهم صل على محمد عبدك ونبيك ورسولك النبي الأمي ናች። አብዛኛዎቹ የሚመርጡት ሲጋ ይህችን ነው፣ ለዚች እንትን ማለት ነው። ሌላ የሚመጣበት ሁኔታ አለ። حتى ዝች ላይ እንኳን ምን ይላሉ? اللهم صل على محمد عبدك ونبيك ورسولك النبي الأمي ብቻ ብሎ 80ውን አይጨርስም። 80ኛው ላይ ምን ይጨምር? ወሰሊም يعني من ይላል ማለት ነው። اللهم صل على محمد عبدك ونبيك ورسولك النبي الأمي وسلم በዚህ አይነት መልኩ ይጨርሳት ነው የሚሉና ኢፍራድ ማድረግ የለብንም ሶላቱን ለብቻ ማለት ነውና ስንል ሁለቱንም አንድ ላይ ማድረጋችን ነው በላጩ። ስለዚህ ይሄንን ካልን አሁን ሰው ምናልባት እንግዲህ ስለዚህ ስለ ነብዩ አለይሂ ሰላቱ ወሰለም ስለ ሶላት አለይሂ ማለት ነው በእሳቸው ላይ ሶላዋት ስለማውረድ ብዙ ነገር ብለናል ከዚህ በፊት በነበረው ፕሮግራማችንም እና ሰው እንግዲህ መጀመሪያ የሚመጣበት ነገር ስለ አንድ ዚክር ወይንም ስለ አንድ የሚባል ዱዓ ሲነገረው መጀመሪያ ወደ አእምሮ የሚመጣ ይሄንን ዱዓ ማን በጻፈልኝ ወይንም ማን በነገረኝ እንዴት ነው ምለው ነው የሚሆነው። የብዙ ተመልካቾቻችን አሁን ይሄንን ፕሮግራም በሚመለከቱበት ሰዓትም ይሄንን ነው ወደ አእምሮአቸው ሊመጣ የሚችለው ማለት ነውና የትኛው ነው አፍضل የሆነው ሲጋ ወይንም ከነብዩ አለይሂ ሰላቱ ወሰለም እንግዲህ ቃል በቃል ይመጣ ሊኖር ይችላል ወይንም ሲባል ፊታቸው ላይ አይተውት ዝም ያሉት ተስማምተው ማለት ነው ሊሆን ይችላል። ስለነሱ ትንሽ የተወሰነ እንላለን ኢንሻአላህ። طيب ስለዚህ ወደ አፍضل ወደሚለው ስንገባ አፍضሉን ከመጥቀሳችንም በፊት አንዳንድ ጊዜ እቺኛዋ ቃልም ስለምትነሳ ቃሊቷን አጥረተን ብናልፍ የሚል ሐሳብ አለኝ። እሱም ምንድነው ሰይድ የሚለውን እንለዋለን ወይንስ አንለውም በሚለው ዙሪያ ላይ አንዳንዶቹ የሚያነሱትኝ አለና ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ላ ቱሰይዱኒ ብለዋል የሚሉትኝ አለ። ይሄ ትክክል ያልሆነ የተሳሳተ ነው። ነብዩ እንዲህ ያለ አረብኛ አያወሩ፣ እንዲህ ያለ ጀሊይ የሆነ ኸጣ አረብኛ ላይ አያደርጉም አለይሂ ሰላቱ ወሰላም። ምክንያቱም ሰይድ የሚለው ወደ አስሉ ተመለሰን ስናየው ሰውይድ ነው። በሰረፍ ዒልም ላይ ዋውና ያ በአንድ ከሊማ ወይንም በአንድ ቃል አብረው በሚመጡበት ሰዓት ከሁለቱ አንዱ በሱኩን ተቀደመች ዋዊቷ ተገልብጣ ወደ ያ ሆና ያ ውስጥ ኢድጋም ትደረጋለች ትጨፈለቃለች እና ሰውይድ የነበረው ሰይድ ይሆናል። እና ይሄንን ወደ አፍራሽ ቃል ከቀየር ነው ወይንም አትበሉኝ ማለት ከተፈለገ ወደ አስሉ ይመለሳልና ላ ቱሰይዱኒ አይባልም፣ ኸጣእ ነው። እና እንዲህ ያለ ኸጣእ ደግሞ ነብዩ አለይሂ ሰላቱ ወሰላም በአረብኛ አይሉም። ቢሉ ኖሮ ላ ቱሰይዱኒ ይሉ ነበርና ማለት ነው። ስለዚህ ሰይድ ማለት ምንም እንከን ያለበት አይደለም። ነብያችን አለይሂ ሰላቱ ወሰላም ሰይድ ስለመሆናቸው አይነታ ስለመሆናቸው በሌሎች ሐዲሶችም ተናግረዋል። አለይሂ ሰላቱ ወሰላም አና ሰይዱ ወለዲ አደም ብለው ትርሚዚ በዘገቡት ሐዲስ ሰይድ የመሆናቸውን ጠቅሰዋል። አላሁ ሱብሓነሁ ወተዓላ ለያሕያ አለይሂ ሰላም ነቢይ አላህ ያሕያ እንግዲህ ደረጃቸው ተነቢያችን የሚበልጥ አይደለም። ወኩለን ፈضልና ዐለል ዓለሚን አላህ አለ። አዎ ትክክል ነው። ሁሎቻቸውንም ነቢዮችን አብልጠናቸዋል አላህ ይላል። ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ ይላል። አንዱን ከአንዱ ማበላለጥ አንችልም። ላኪን በሸሪዓ የመጣውን ሙሐመድ ከሁሉም በላጭ ናቸው የሚለውን ማለቱ
ምንም ችግር የለውምና በላጭ ናቸው አለይሂ ሰላቱ ወሰላም እና በላጭ የሆኑትኝ ነብይ ሙሐመድ አለይሂ ሰላቱ ወሰላም ናቸው ከሳቸው በኋላ ናቸው ከሳቸው የሚበልጡ አይደሉም ነብይ አላህ ያህያ አለይሂ ሰላም እንደ ደረጃ ማለት ነው አላህ ስለ ያህያ በቁርአን ምንድነው ያለው ወሰይደን وحصورا ونبيا على وسيدا على سيد على يحيان كذلك نبياتنا عليه الصلاة والسلام بعد جزي سعد بن معاذ رضي الله تعالى عنه سيد الأوس يا أوس قساوت أينت هنا بميمة أبد ساعات نبياتنا عليه الصلاة والسلام قوموا إلى سيدكم الواجه እንዳው አይነታችሁን ተቀበሉት እንዴት ነው የምትቀበሉት ቆማችሁ ተቀበሉት አሉ ስለዚህ ለኝ ብላክብሮት እነኚህን ራሱ ነብዩ ለሰዓድ ሰይድ ብለዋል አላሁ ተዓላ ለያህያ በቁርአን ሰይድ ብለዋልና ነብያችንን ሰይድ ማለቱ የሚከለከል ወይንም የሚከፋ አይደለም ላኪን ወደ ሶላት ስንመጣ ሶላት ላይ ተሸሁድ ላይ ማለት ነው ነብዩ አለይሂ ሰላቱ ወሰላም ስለ ሶላት ሲያስተምሯቸው ሰሃበቶችን የሶላት አርካኖች መሃል አንዱ ሲነግሯቸው ማለት ነው ወደ መጨረሻ ወደ 15ኛው የሶላት አርካን الصلاه على النبي ነው 16ኛው التسليم الاولى ነው 17ኛው ተርቲቡን መጠበቅ ነውና 15ኛው የሶላት አርካን الصلاه على النبي ነው ከተሸሁድ በኋላ እና ሷሃበቶች ምን አሏቸው ነብያችንን አለይሂ ሰላቱ ወሰላም كيف نصلي عليك يا رسول الله እንዳው ሶላታችን ላይ ተሸሁድ ላይ እንዴት ወይንም ምን ብለን ሶላዋት እናወርድቦ ሲሏቸው قولوا اللهم صل على محمد አሏቸው ምን በሉ አሏቸው اللهم صل على محمد እሳቸው ያሏትን ቃል ከቃሉ ላለመውጣት أفضل يتشالو صلاة لاي اللهم صل على محمد مالته بلاجنا سيدنا ميلون قال بانچ سيدنا ميلون بانچ امر مالتنا صلاة لاي الشي طيب كجمر ساندسو صلاة لاي تشهد لاي اللهم صل على سيدنا محمد تعالى حرام ايدلم مكروه ما ايدلم لكن خلاف الاولى لاي نو يودق او اولاو ምንድነው ይሄንን አለማድረግና እሳቸው ባሏት ቃል ብቻ መብቃቃቱ ነውና ስለዚህ ይሄም በእንዲህ ያለ መልኩ እሽካሉ ይጣፋል ይወገድልናል ማለት ነው ስለዚህ ሰይድ ማለቱ ችግር የለውምና ወደ ከሶላዋት በላጭ ወደ ሆነው አፍضሉ እንሂድና ወደ الصلاه الابراهيميه ማለት ነው صلاه الابراهيميه اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا إبراهيم وعلى آل سيدنا إبراهيم وبارك على سيدنا محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل سيدنا إبراهيم إنك حميد مجيد إيه يعني يتوددنا يتمرد أنا ሌሎችም እንደየ መቃሙ ማለት ነው እንደየ ቦታዎቹ በተመረጡ አባባሎች አሉና በተለያዩ አይነቶች በተመረጠ መልክ እናደርገዋለን ማለት ነው ሶላዋት ዙሪያ በጣም ብዙ ሲጋዎች አሉ እነዛን ሲጋዎች አንድ ሰው ቢል ችግር የለውም እንዳጠቃላይ ግን በላጭ የሚሆንለት مثلا ከእገሌ ወልይ የመጣልን ሲጋ ከገሌ ወልይ የመጣልን ሲጋ የሚባል ይኖራል يعني ወልዮች አንዳንዴ ኢልሃም የሚሆንላቸው ነገር አለ በዛ ነገርኛ መከተላችን ችግር የለውም لكن እንደ አፍضልያ ከመጣን እንደነ ኢብኑ ሐጀር አልዓስቀላኒ እንደነ ኢማም النووي እና ሌሎችም ታላላቅ ዑለማዎች የሚጠቅሱት ነገር ምንድነው ከሶላት ሲጋዎች አጠቃላይ በላጭ የሚባሉ ሲጋዎች ما ورد عن النبي صلى الله عليه وسلم ناتشو كساتشو راساتشو نبي عليه الصلاة والسلام يستماراتشو ناتشو بلاج لمن وحي سلهون نبي عليه الصلاة والسلام ما ينطق عن الهوى هذا لم كراساتشو كسميتاتشو سلام ما يورو نبي عليه الصلاة والسلام يندان دوساتشو يستماراتشو صيغاوش كهلم صيغاوش بلاج ناتشو ስለዚህ ከሁሉም ሲጋዎች በላጭ ከመሆናቸው ጋር
እሳቸው ጋር ከመጡት ወይም ደግሞ ከተወሩልን ደግሞ በላጭ ብለው የሚጠቅሱት ኢማሙ ነወዊ የነስ ያደርጋሉ። ሶላት አልኢብራሂምያ በላጭ ነው ይላሉ። ምክንያቱም በእያንዳንዱ ሶላት ላይ እንድናደርገው ታዘናል። ትዕዛዙ የዋጅብ እንኳን ባይሆንም ማለት ነው። ሶላት ላይ እንደምናውቀው ሸይኻችን እንዳሉት ዋጅብ የሚሆነው እንደ ኢማሙ ሻፊዒ መዝሀብ አላሁመ ሶሊ ዐላ ሙሐመድ ትንሿ ነች። አክመሉ ሲባል ሶላቱል ኢብራሂምያ ነው። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم እስከ መጨረሻው። ይሄ ከመሆኑ ጋር ደግሞ በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? من سره أن يكتال بالمكيال الأوفى ይላሉ። ተሽቢህ እያደረጉ ነው ነብዩ አለይሂ ሰላቱ ወሰላም። እንግዲህ አንድ ነጋዴ በሚነግድበት ሰዓት የሆነ እድል መጥቶለት የነጻ እድል ማለት ነው። ያንን እህሎች ምሳሌ ሊሆኑ ይችላሉ። አንስተህ ውሰድ ቢባል በሚችለው ያክል ቀድር ተሸክሞ ነው የሚወጣው። እሳቸው ምን አሉ? መን ሰረሁ አን የክታለ ቢልሚክያል አልአውፋ፣ በትልቅ ልኬታ መውሰድ የሚወድ ሰው ያኒ ጠቅልሎ መውሰድ የሚፈልግ ሰው ኸይር የተባለ ነገር ጠቅልሎ መውሰድ የሚፈልግ የሆነ ሰው ያለ ገደብ የሆነ የተገኘውን ነገር መሰብሰብ ነው። እንደዛ የሚፈልግ ሰው ምን ያድርጋሉ? ኢዛ ሶለ ዐለይና አህለል በይት ፈልየቁል፣ በእኛ ላይ በሳቸውና በቤተሰቦቻቸው ላይ ማለት ነው ሰለዋትን በሚያወርድበት ሰዓት ይበል አሉ። አላሁመ ሶሊ ዐላ ሙሐመድን ነቢይ ወአዝዋጅህ ኡመሃቲል ሙእሚኒን وذريته وأهل بيته كما صليت على آل إبراهيم إنك حميد مجيد. بزينة ملكو يهيتشن صيغة يبلالو، يعني يهيتشن صيغة يميل سو لا حاجة لبزو نقارتو هنو قالتش. انديهم أبزاني علماء من يلالو عند سو ليلة الجمعة لي مالت من يابة لمدو همس ماتا من لو مالتنا ليلة الجمعة نقد جمعة لهون اندزاري ماتا لاي يهيتشن صيغة متو جيزي ميلات كهنا بنية رؤية النبي عليه الصلاة والسلام، نبينا عليه الصلاة والسلام بمايت نية يهيتشن ميلات كهنا إن شاء الله تعالى بزتش صلوات بركة استاتشون يالبتون يتعلنا هل مجربنا باندي لي يشلال سو هلتي سيادرقو لي يشلال سوستي سيارقو لي يشلال ባይም ግን የሶላትን አጅርን እያገኘ ነው። እንግዲህ እሳቸው እያሉ ነው መን አራዳ የክታለ ቢልሚክያል አልአውፋ። ስለዚህ ይህችን ሲጋም ሁሌም ብናዘወትራት ኸይር ነው። ያው እዚች ላይ ከዚህ በፊት ያልጠቀስናት አንድ ነገር አለ። ሶላዋትን ስንል አላሁመ ስንል ጥንቃቄ ያስፈልጋታል። አላሁመ ያ አላህ ማለት ነው እና አንዳንዴ ሶላዋት ሲባል ትንሽ ስህተት ያጋጥማልና በተለይ እንደዚህ የጀማዓ ሲሆን ምን ይላሉ? አላሁመ ሶሊ ዐለ አላሁመ ያኒ ምንን ይስቧታል? የመጀመሪያውን አሊፍን ይስቡታል። አላሁመ ይላሉና ማዕናው ይቀየራል። አላሁ ማለት ጥያቄ ነው የሚሆነው። አላሁ ጥያቄ ነው የሚሆነው እንጂ ኒዳ አይሆንም፣ ጥሪ አይሆንም። አላሁመ ስንል አላህ ሆይ ያልን ነው። አላሁመ ሶሊ ዐላ ሙሐመድ ስንል አላህ ሆይ በነቢዩ ላይ ሰለዋትን አውርድላቸው እያልን ነው። አላሁመ ሶሊ ዐላ ሙሐመድ ስንል ማዕና ወደሌለው ነገር ነው የሚወስደው። ስለዚህ ባለፈው እንዳልነው አጅሩን ሙሉ ለማግኘት ይች ላይ ጥንቃቄ እናድርግ። ያችን መሳብ ብቻ ሳይሆን ሚም ላይ ደግሞ ሸዳላት አላሁመ ሶሊ ወሰለም ብቻ አይደለም። አላሁመ ማለት ሳይሆን ሚም ሸዳለው አላሁመ ሚም ሸዳ እያደረግን ካልነው ኢንሻአላህ ሲሩን እናገኛለን። ባረከላሁ ፊኩም። እንደው ከዚህ ጋር ተያይዞ የተለያዩ ሲጋዎችም አሉ ኢንሻአላህ እንጠቅሳቸዋለን። ግን መጠቀስ አለበት ብዬ የማስበው ነገር በተለይ በመጀመሪያ ከዚህ ሐለቃ በፊት ባለፈው ሳምንታችን ማለት ነው መግቢያ ላይ ባላችሁት መልኩ اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد ይህ የሶላት على النبي በዚህ መልኩ እንደየአካባቢው ባህልና ዜማ በሙሉ ሀበሻ በሌሎችም አፍሪካ፣ ሰሜን አፍሪካ ሀገራት በሌላም ቦታዎች እንግዲህ
ይባላል። ያው እንትን ሲጋው ምንም ችግር የለበትም። ከሰይዲና ብሎ ነብዩን መጣራትም መውላና የሚለውም ይሄም ራሱ ምንም ችግር የሌለበት ነውና ነገር ግን እዚህ ጋር ማንሳት የፈለኩት ይህ በነብዩ ላይ ሰለላሁ ዐለይሂ ወሰለም ሶላዋት ማውረድ በሳቸው ላይ ሶላዋት ማውረድ ብቻ ሳይሆን ሌሎችም አዝካሮች ሊሆኑ ይችላሉና አንዳንድ ዒባዳዎች በግልም ሊሰሩ ይችላሉ፣ በጀማዓም ሊሰሩ ይችላሉ እንደየሁኔታው ነውና በሳቸው ላይ ሶላዋት ሲወረድ በጀማዓ አንድ ሰው እያለ የሳቸው መናቂብ እየጠቀሰ ሊሆን ይችላል። ነብዩ የነበሩበትን ሁኔታ፣ አስተዳደጋቸው፣ ለሰው የነበራቸው ርህራሄ፣ ደካሞች እንዴት ነበር የሚያዝኑላቸው፣ ለልጆች የነበራቸው ረአፋ እዝነታቸውን የተለያየ ደስ የሚሉ የሳቸውን ባህሪ ድርጊቶቻቸውን ይቀራል። በጀማዓ ደግሞ ሶላዋት በሱ ዙሪያ ያሉ ሰዎች ይላሉና ሁሉም ሰው የሚያውቀው ነውና ይህ ከሸሪዓ አንፃር ያለው ነገር በሶላት አለ ነብይ ብቻ ሳይሆንም በአዝካሮች ኢፍራደን ያኒና በጀማዓ ማለቱ የሚለውንም እሱንም ትንሽ ተች ብናደርገው ኸይር ይመስለኛል። አው ሱብሃንአላህ ይሄ ዚክሮችን በጀማዓም ይሁን በነጠላም ይሁን በዜማም ይሁን ያለ ዜማም ይሁን ምንም ሚከለከል ወይንም ያኒ ለመከልከል ዒላ የሚባል ነገር ምንም እንትን የለውም። ምክንያቱም አስል በአስሉ አስሉን ስናየው ጃኢዝ ነው የሚቻል ነው ዚክሩ እስከ ተቻለ ድረስ በጀማዓ ማድረጉ አይቻልም የሚል ምንም እንትን የሚከለክል ምንም ማስረጃ ደሊል የለምና ለመከልከል እንትን የሚል ሰው ዝም ብሎ ያለ ደሊል ነውና የሚያወራው። ስለዚህ ጥንቃቄ ማድረጉ የተሻለ ነው። አንድ ሰው ዝም ብሎ ስሜቱን ተከትሎ ይሄ ነገር በቃ እኔ አልገጠመኝም ወይንም እኔ ይሄ አልጣመኝም ከኔ ጋር አልሄደም ብሎ ሳይሆን ሸሪዓን ገጥመዋል ሸሪዓን አልገጠመም። አንዳንዱ ደግሞ ለእንደነዚህ አይነት ነገራቶች እንደ ማስረጃ ብሎ የሚያመጣው ነብዩ አዘዋል ወይ طيب ነብዩ ከልክለዋል ወይ ካልከውም እኮ ያው ነው እኮ እሱ ክልከላ ነው አይደለም መከልከል ነው የያዘው። ስለዚህ ነብዩ አዘዋል እንዲህ አድርጉ ወይ ብለዋል ወይ ካላ አይ በዛው በተቃራኒው ደግሞ ነብዩ ይሄንን አታድርጉ ብለዋል ወይ ካልከው የለም እኮ ያም የሚያመጣበት የለም። ስለዚህ አምሩ ምንድነው በዛሂሩ ሲታይ ጉዳዩ ምንድነው ጃኢዝ የሆነ ነገር ነው። الصلاه على النبي ነብዩ በሐዲሳቸው ነግረውናል ሶላዋት እንድናወርድባቸው በኔ ላይ ሶላዋት አብዙ ብለዋል። አላሁ ተባረከ ወተዓላ በቁርአን አዞናል ያ አዩሃ الذين آمنوا صلوا عليه وسلموا تسليما ብለዋል። ስለዚህ ይሄንን በጀማዓ አለው አንድ ሰው ምንም ችግር የለውም። እንደውም አንዳንድ ጊዜ በጀማዓ ማድረጉ ምንድነው አንድ ሰው እንዳይደክም ሌላው ምን ያደርገዋል ጉልበት ይሰጠዋል ሞራል ይሰጠዋል። እኔ ብቻዬን አሁን ከመል መሃል ላይ እንትን እላለሁ ፍጡር ወይንም የመድከም ባህሪ የሰው ልጅ ያመጣልና ከሌላው ጋር ሲሆን አንደኛውን ሲያየው በነሻጣ ሲል እኔም ቀጥዬ በነሻጣ እላለሁ። ይሄ ምንም እንትን የሚያደርግ ነገር የለውምና ስለዚህ ምንም ከልካይ ነገር የለበትም ማለት ነው። ዚክርን በጀማዓ በማለት ዙሪያ ዓደተን የሚከለክሉ የሆኑ ሰዎች ሐቂቀተን ደሊል ኖሯቸው አይደለም። እንዲያውም ዚክርን በማለት ዙሪያ ፉራዳም ጀማዓተንም ሱሐባዎች ይሉ ነበር። ይህ ደግሞ በሐዲሶች የመጣ ነገር ነው። ይህ የእውቀት መቀንጨር እንበለው በቃ ስሜትን መከተል ብቻ ነው። እውቀት አለመኖር ነው ይህንን ንግግር እንዲናገሩ የሚያደርጋቸው እንጂ በተለያዩ ሐዲሶች እኮ መጥቷል። ሱሐባዎች ነብዩ አለይሂ ሰላቱ ወሰላም ወደ መስጂድ ሲገቡ የተወሰኑ ጀማዓዎችን አገኙ፣ ተሰብስበው ዚክር ያደርጋሉ። የተወሰኑ ጀማዓዎችን ያገኛሉ፣ ዒልም ይማማራሉ። ከዛ ከዒልም ከሚማማሩት ጋር ቁጭ አሉ። ምክንያቱም ከሁሉም ነገር የሚቀድመው ዒልም ነው፣ በላጩ ዒልም ስለሆነ እያልን ስለ ዒልም የምናወራበት ሐዲስ አለ። በሌላ ሐዲስ ደግሞ ሱሐባዎችን ተሰብስበው አገኟቸው። ማእጅለሰኩም ሲሏቸው ተቀማምጠው አንድ ላይ ዚክር ያደርጋሉ። ምንድነው የምታረጉት ሲሏቸው
አንቱን አላህ ለኛ ስለሰጠን አላህን እያመሰገንን ነው ብለው መልሰውላቸው ነበር። በጀማዓ ነበር የሚያደርጉት ያንን ነገር። የዛኔም ነብዩ አለይሂ ሰላቱ ወሰላም አላሂ ማ አጅለሰኩም ኢላ ዛክ ይህ እንጂ ሌላ ነገር አላስቀመጣችሁም በአላህ እጠይቃችኋለሁ ሲሏቸው አላሂ ማ አጅለሰና ኢላ ዛክ ይህ እንጂ ሌላ ያስቀመጠን ነገር የለም በአላህ ይሁንብን ብለው ሲመልሱ እኔ እኮ በመሐላ የጠየቅኳችሁ እናንተ ተዋሻላችሁ ብዬ ሳይሆን አላሁ ተዓላ ለመላኢካዎች ስላሳወቃቸው ነው። እነዚህ እናንተ የምትሰሩት ስራ እጅግ በጣም የተወደደና ብዙ አጅር ያለው እንደሆነ ስላሳወቃቸው ነው በማለት የተናገሩበት ሐዲስ አለ። ሌሎች በጣም ብዙ ሐዲሶች አሉ በጀማዓ የማድረግን ሱናነት የሚገልጹ የሆኑ ማለት ነው። እንዲያውም በሸሪዓችን እኮ የትኛውም ስራ በጣም ብዙ ስራዎች አሉ ጀማዓ መሰራታቸው በላጭ የሆኑ ስራዎች። ሶላት ምሳሌ በጀማዓ እንሰግዳለን። ለምን? በጀማዓ የሆነ ነገር በላጭ ስለሆነ። ነብዩ አለይሂ ሰላቱ ወሰላም ሰፈር ላይ ሰው ሲወጣ ብቻውን እንዳይወጣሉ 2-3 እየሆናችሁ ውጡ። ለምን? እነ ሸይጣን መዐል ዋሂድ ሸይጣን ካንድ ጋር ነው። በጀማዓ የሚሰራ ነገር በብዛት በረካ ያለው ነገር ነው። ስለዚህ በጀማዓ መስራትም ዚክርን ምኑ ነው ሐራም የሚያስብለው? ሐቂቀተን አቅል ያለው ሰው እስኪ ያስተንተን። ቁጭ ብሎ ዚክር ሲያደርግ ይቻላል፣ ሰው ጋር ሲሆን ግን ክልክል ይሆናል። ምን አይነት አቅል ነው ይህ? ማለት ደሊልም የለውም። እንዲሁ ዝም ብለን ስናስበው ራሱ በጀማዓ ሲሆን ምኑ ነው ሐራም የሚሆነው? ማስረጃም የለም። አንድ ነገር ደግሞ ነብዩ አለይሂ ሰላቱ ወሰላም አልሰሩትም ተብሎ ከሆነ የሚናገሩት ይህም አሁንም አላዋቂነትን መመስከር ነው። አተርኩ ላ የዱሉ ዐላ አልሑርማ መተው ሐራምነትን አያሳይም። ነብዩ አለይሂ ሰላቱ ወሰላም አንድ ምግብ ቀርቦላቸው ነበር። ስጋ ቀረበላቸው። ምንድን የምን ስጋ ነው ብለው ሲጠይቁ የضብ ነው አሏቸው። ضብ ነው ሲሏቸው እኔ አልበላም አሉ። ተውት። ይሄ ሐራም ነው ወይ አሏቸው። ሰይዱና ኻሊድ ኢብኑ ወሊድ ነበሩ። ሐራም ነው ወይ ሲሏቸው ላ እኛ ይህንን ነገር አንበላም አሏቸው። የضብን ስጋ ሐራም አይደለም ብለው ሲሏቸው ኻሊድ ኢብኑ ወሊድ በሉ። ነብዩ ያልበሉትምና ሐራም ነው። ስለዚህ መተው ሐራምነትን አያሳይም። ነብዩ አለይሂ ሰላቱ ወሰላም ደግሞ በጀማዓ በብዛት አበረታተውናልና ምንም ችግር ያለው ነገር አይደለም። ዚክርን በጀማዓ ማለታችን፣ ሶላትን በጀማዓ ማለታችን። በተለይ ደግሞ እኮ ሼክ ይሄንን በተለይ በአውራዱም ከተባለ በኋላ ሊሆን ይችላል በእኛ በሀበሻ ባሉ ሊቃውንቶች በትምህርት ቦታዎች ወይንም በሐሪማዎች ካየን በተለያዩ መጃሊሶች ልዩ ከሚያደርገው ነገር የኛን ዑለማዎች አንደኛው ይሄ ነው ብዬ ነው የማስበው። በእርሳቸው ላይ አንዳንድ ቦታዎች በአንዳንድ የሀገራችን ክፍሎች በጀማዓ ብቻ ሳይሆን ሼክ ቤት አንድ ሰው ለምሳሌ የቤቱ አባወራ የምንለው ከቤት ጠዋት ላይ ስራ ከመውጣቱ በፊት ጭስ ተጭሶ በኹር ነገር ጥሩ ሽታ እንዲሆን ተደርጎ በእሳቸው ላይ በጀማዓ ቤተሰብ ልጆች ሐታ አቀማመጣቸው እንኳን ካልተስተካከለ ያው የዘመኑ ሁኔታ ይታወቃልና ተስተካከል ተብሎ በስነ ስርዓት በነብዩ ላይ ሶላዋት ተብሎ ሰለላሁ ዐለይሂ ወሰለም ሶላዋት ተወርዶ በእርሳቸው ላይ ነው ወደ ስራ የሚወጣበት አጋጣሚ ማለና ይህ ነገር እንዲሁ ዝም ብሎ የመጣ ነገር ሳይሆን ከዑለማዎች ዒልም ካላቸው ሰዎች ሲወርድ ሲዋረድ የመጣና የሰው ልጆች በተለይ በአንዳንድ የሀገራችን ክፍሎች ባልኳቸው ሁኔታ የህይወታቸው አንድ ክፍል አድርገውታል። በቃ የእሳቸው ስም ሳይወሳ ሳይጠቀስ የማይዋልበት ሁኔታ ነው ያለውና ይህ እንደዚህ አይነት ተግባሮች ሊቀጥሉና ሸሪዓውን ጠብቁ ጉድለት ካለበት የሐርፍ ችግር ካለ ሌሎች ከሸሪዓ አንጻር የሚታዩ ነገሮች ካሉ እየተቀረፉ ሊሰሩና ለትውልዱ ሊታነጽበት የሚገቡ ተግባራት መካከል አንዱ ይሄ ነው። ምክንያቱም ሰው አሁን ላይ ወደ ገርቡ ወደ ውጭ ዓለም ከተመለከትን የነብዩና አለይሂ ሰላቱ ወሰላም የእሳቸውን አስተምህሮት ትቶ ሌላ ወይ የእሳቸው ባልሆነ የእሳቸው ነው ተብሎ በተነገረው መንገድ እንዲሄድ የሚደረግበት ሁኔታ ላይ ባለንበት ሰዓት የእሳቸውን ፍቅር የእሳቸውን መከተል የእሳቸውን ዲን እስልምናን ለመከተል መንገድ ከሚጠርግለት ነገር መካከል ወይም በዛ ላይ እንዲጸና ከሚያደርገው መካከል አንደኛው
በእርሳቸው ላይ ሶላት አብዝቶ ማውረድና የእሳቸው ስም መጠቀሱ ነውና ይህ ይበል የሚያሰኝ እንዲሁም ሊቀጥል የሚገባ ተግባር ነው ብለን ለተመልካቾቻችን እንዲሁ መልእክትን ለማስተላለፍ እንወዳለን። ምክንያቱም ለብዙ ነገር ቁልፍ ነው የእርሳቸው ስም ሰለላሁ ዐለይሂ ወሰለም። እዚህ በመቀጠል እንግዲህ ከእሳቸው ከሶላት ዐለ ነቢይ ጋር ተያይዞ አሁንም መጥቀስ መጥቀስ ያሉብንን ሀሳቦች ኢንሻአላህ ጠቀስ አድርገን የምናጠቃልል ይሆናል። አዎ መጠቀስ አለበት ብዬ ከማስባቸው መሀል ሶላዋቱም ብዙ ጥቅም ብዙ አስራሮች ማዕናውም ይዞታውም በጣም ጥሩ ነው ብዬ እምለው አንዱ الصلاة الفاتح ነው። صلاة الفاتح صيغاው اللهم صل على سيدنا محمد الفاتح لما أغلق والخاتم لما سبق ناصر الحق بالحق الهادي إلى صراطك المستقيم وعلى آله حق قدره ومقداره العظيم. ይሄ በጣም ትልቅ የሆነ የሶላዋት ሲጋ ነው፣ ጥቅሞችም ያለው ነው። كذلك اللهم صل على سيدنا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وعلى آله وصحبه وسلم. እነዚህ አሁን በጣም ትልቅ እንትን ያላቸው ናቸው። ላኪን ከመሆኑም ጋር ሁሌም እኛ ኢዕቲዳል ወይንም ወሰጥያ የምንለው በጣም አስፈላጊ ጉዳይ ነው። በሶላት አልፋቲሕ ዙሪያ ላይ መቼም ሶላዋትን ከቁርአን ጋራ የምናወዳድረው አይደለም። ቁርአን ከላሙ ረቢል ዓለሚን ነው፣ የአላሁ ተባረከ ወተዓላ ከላም ነው። ዩተዓበዱ ቢቲላወቲሂ በመቅራቱ ዒባዳ የምናደርግበት ነው። በማንበቡ ብቻ ሐታ ማየቱ ብቻ አንድ ሰው ቁርአን መቅራት ራሱ ባይችል አንዳንድ ሰው አላህ አድሎትኝ ቁርአን ሊቀራ የሚችል ሰው አለ። ከቁርአን ጋር መላቀቅ የሌለብን ዊርዳችን ሊሆን የሚገባ ነው። አንድ ሰው ሁሌም ከቁርአን ጋር ተያያዥነት መኖር አለበት፣ ሁሌም መቅራት አለበት። ቁርአን ልክ እንደ በእጅ እንደተያዘች ወፍ ነው። አንድ ሰው ወፊቷን እንደዚህ ከያዛት የትም አትሄድም፣ የትም አታመልጠው። ላኪን ቢለቃት ምን ታደርጋለች? ትበራለች፣ ትጠፋለች። ቁርአንንም አንዳንድ ሰው እኔ ከእገሌ ሼክ ቁርአንን ቀርቼ አክትም ያለው ከዛ በኋላም እንደዚህ ቀርቻለሁ ይላል። ከዛ በኋላ ግን ትቶት ተሆነ ቁርአንን ለሸልፍ ማሳመሪያ ብቻ አስቀምጦትኝ ተሆነ ቀስ በቀስ ቁርአኑ ይረሳዋል። ያ የቀራ ሐታ የሐፈዘም ቢሆን ማለት ነው። ቁርአንን በቀልቡም ሐፍዞት ተሆነ ቁርአንን ትቶት ተሆነ ይተወዋል። በቃ ቁርአን ይጠፋል። የሚጠፋ ጉዳይ ነውና ልንተወው አይገባም። እና ከዚህ ቁርአን ጋር ሰላዋትን የምናወዳድረው አይደለም። ይሄ ሰላዋት መደረግ የለበትም እያለን አይደለም፣ ይደረጋል። ላኪን አንዳንዱ ሰው አንድ ጊዜ ሶላት አልፋቲሕ ማለት ይሄን ያህል ጊዜ ቁርአንን ተማክተም ይሻላል። አዑዙ ቢላህ፣ ይሄ ጉሉው ነው። ከዲን ላይ ድንበር ማለፍ ነውና ከቁርአን ብቻ ይሻላል ብለን የምንለው ነገር ምንም ነገር የለንም። ቁርአን በመቅራቱ ዒባዳ ነው። በቲላዋው ዒባዳ ይገኝበታል፣ ምንዳ አለበት። ሐታ መቅራት ራሱ ታልቻለ አላህ ያግራለትና ይማርና ከዛ ይቀራዋል። እስከዛ ድረስ ራሱ ቁርአኑን ከፍቶት በአይኑ ማየቱ ብቻው ራሱ እኮ ምንዳ የሚያስገኝ ጉዳይ ነው። እንዲሁ በአይኑ እያየው ብቻ ያ አላህ እንዳው አላህ አግርቶልኝ እንደሚቀሩት እንደ ሌሎቹ እኔም ገርቶልኝ በቀራው ችየው ተምሬው በቀራው ብሎ ራሱ እንደዚህ መመልከቱም ሰዋብ ያለው ምንዳ ያለው ጉዳይ ነውና ሁለቱን የምናወዳደራቸው አይደለም። ከቁርአን ጋር ምንም የሚወዳደር ነገር የለም። በዚህ ላይ ጥንቃቄ ልናደርግ ይገባል ማለት ነው። ዑለማ መጠየቅ አንድ ሰው እንደዚህ አይነት ሲሰማ ثقة የሆነ አላህን የሚፈራ ሸፊቅ የሆነ ዓሊም ጋር ሄዶ እንዴት ነው ይሄ ጉዳይ
እንዲህ ሰምቻለሁኝ ይሄ ነገር ትክክል ነው ወይ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ስለዚህ በእንደዚህ አይነትም ጥንቃቄ ማድረጉ አስፈላጊ ነው ማለት ነው ባረከላሁ ፊኩም በተለይም አሁን ስለ ቁርአን ከተቀሳችሁት ላይ አስታወስኩኝ ይህ ዑለማዎች ስለ አዝካር ይሄ ጥቅም አለው ስለ الصلاه على النبي ሲናገሩ ምን አይደለም ቁርአንን ተተው ሳይሆን አሁን እንዳለንበት ጊዜም ሳይሆን ያው ተመልካቾቻችንም እንደዚህ አይነት ነገሮች ሲጠቀሱ ድሮ የነበሩት በነብዩ በሱሐበቶች ሰለላሁ ዐለይሂ ወሰለም በሱሐበቶችም ሪድዋኑላሂ ዐለይሂም በእነሱ ጊዜ እንዴት ነበር የሚለውን ማሰብ ያስፈልጋል ምክንያቱም አሁን ይሄን ፕሮግራም የሚከታተል ሰው ስለ الصلاه على النبي ሲወራ ያን ብቻ ማድረግ አለብን የሚል እንዳይረዳም ጥንቃቄ ያስፈልገዋል ይሄንን ዑለማዎች ሲናገሩ ግዴታ የሆነባቸውን ሶላት ሰግደው ከዛም ነዋፊሎችን እየሰገዱ ጂሃድም እየወጡ ቁርአንንም እየቀሩ በትርፍ ሰዓታቸው የሚያደርጉትን ነገር ነው እያወራን ያለ ነው እንጂ ሌላም ሐሳብ ይሄንን الصلاه على النبي አንዳንድ ሰዎች የሚያጥላሉ ወይንም እንዲባል በተለይ በጀማዓ የማይፈልጉ ሰዎች እንደ ምክንያት አድርገው ከሚያቀርቡት ነገር መካከል ነብዩን ስናወድስ መዳኢሖች እንዳይደረጉ ከሚከለክሉበትና ከሚያምታቱበት መንገድ አንደኛው ለምን ቁርአን የአላህ ቃል የተከበረው ቁርአን እያለ የሚላልና እኛም ምንለው ቁርአንና الصلاه على النبي ወይም ሌሎች ዒባዳዎች ሁሉም አላህ ያስቀመጠላቸው የሰጣቸው መንዚላዎች አሉ መናወዳድረውና ማናወዳድረው ነገር አለና አኪድ ለቁርአን ከምንሰጠው ጊዜ ለተለያዩ ከቁርአን በላይ ደግሞ እንግዲህ ግዴታ ለተደረጉብን ዒባዳዎች ከምንሰጠው ጊዜ በተጨማሪ ነው እንጂ ለምሳሌ እኮ አንድ ሰው አንድን ለይለቱል ጁሙዓን ኢህያ ሲያደርግ مثلا ግዴታ የሆነበት ሶላት ካለኮ ግዴታ የሆነበትን ሶላት ነው ቀዷ የሚያወጣው እንጂ ሙሉ ሌሊቱን ቁጭ ብሎ በነብዩ ላይ ሶላዋት እንዲያወርድ አይደለም የታዘዘው እነዚህ ነገሮችን ታሳቢነት ያደረግን ዒባዳ መቼም የሰው ዑመር የሰው ልጅ እድሜ ሁሉን ነገር ለማድረግ የሚበቃ አይደለም ነገር ግን فقدم الاهم من المهم ነው ከአንገብጋቢው አሳሳቢ ደግሞ ከአንገብጋቢ በላይ የሆነውን እያስቀደምን ኢንሻአላሁ ተዓላ አላህ ደግሞ በረካ ያደረገ የዒባዳ ጊዜ የመጨረሻችንን ደግሞ በእስላም ያደርግልናል ብለን ረጃ እያደረግን በተስፋና በፍርሃት መካከል መኖር ነው ዋናው እንግዲህ የሙስሊም ያናኗር ሁኔታውና ይህንን ማስተዋወስ ያስፈልጋል ኢንሻአላህ ኡስታዝ ኻሊድ ያልከው ነገር በጣም ሙሂም የሆነ ነገር ነው አሁንም እየተነጋገርን ያለ ነው ይሄ ሶላት ዐለ ነብይ የሚባለው ነፍል የሆነ ስራ ነው ሱና የሆነ ስራ ነው እነዛ ሶላዋትን የማይወዱ ሰዎች ለምን ሁሌም ነብዩ ተላላችሁ የሚሉት አይነት ሰዎችን አይደለም እያወራን ያለ ነው እንደነሱ እያወራን ወይም እነሱን እየደገፍን አይደለም እያወራን ያለ ነው ነፍል የሆነ ስራ መሆኑን አንረሳም ሆኖም ግን ቁርአን እያለ ሶላዋት ላይ ለምን ታብዛለህ ብሎ ኢንካር ማድረጉ ሰውየው የእውነት ቁርአንን ትቶ ከሆነ ለው ሊገባበት ይችላል ምክንያቱም በላጭ የሆነ ስላለ ላኪን ቁርአኑንም ጊዜ አድርጎለት ሶላት ዐለ ነብዩንም ጊዜ ቢያደርግለት ችግር ያለው ነገር አይደለም ኡበይ ኢብኑ ከዓብ ረዲየላሁ ዐንሁ ሁሉም ዱዓዬን ሶላቴን ላንቱ አረጋለሁ ሲሉ ኢዘን ቱክፋ አህሙከ ያሏቸው ጊዜ ያኒ ቁርአንን ተዋለሁ ማለት ነው ያሲዝም ወይ ሌላ ዚክርና ለለም ማለት አያሲዝም አፍضل الذكر لا اله الا الله ነው እንግዲህ ከሶላት ዐለ ነብይ لا اله الا الله ይበልጣል ችግር የለውም ይሄንን ሁላችንም እናምናለን ግን ሁሉም የየራሳቸው የሆነ ሲር አላቸው ስለዚህ የሁሉንም ሲር ለማግኘት ሰውየው ምን ማድረግ አለበት ነው لا اله الا الله سبحان الله الحمد لله الله اكبر የሚሉ ዚክሮችን እንደሚለው ሁሉ ሶላት ዐለ ነብይንም የራሱ የሆነ ትኩረት ያደርግበት ማለት ነው የሚፈልግበት እያንዳንዱ የራሳቸው የሆነ ሲር አድርጎባቸዋል አላሁ ተዓላ የራሳቸው የሆነ ምንዳ አላቸው የራሳቸው የሆነ ፈዲላ አላቸው ስለዚህ ሁሉንም ቢል ችግር የለውም ሶላዋትንም ቢያበዛ ኸይር ነው ምክንያቱም ኸይር የሆነ ነገር ስለሆነ ነው ይሄንን ስንል ያው በሸሪዓ ይመጣልን ከቁርአን ይበልጣል ከዚህ ይበልጣል ይያልን አይደለም የራሳቸው የሆነ ፈዲላ አላሁ ተዓላ ሊያደርግባቸው ይችላል ነውና ስለዚህ እንዳጠቃላይ መላሳችን በዚክር እርጥብ ይሁን የሚለውን ለማስተላለፍ ነው ሶላዋትንም ከዛ አንዱ እናደርገው ነው ባረከላሁ ፊኩም ኢንሻአላህ እንግዲህ በዚህ በረቢዕ ዋዜማ በሌሎች ተያያዥ ርዕሰ ጉዳዮች ወደ ተመልካቾቻችን የምንመለስ እና በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት መልካም ቆይታ እንዲሆንላችሁ የምንመኝ ነው የሚሆነው ኢንሻአላህ ለዛሬ ያዝነው ፕሮግራም እዚህ ላይ ያበቃል ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ
الله.